ሱዙ አንደር ዊዝ ሚ ያለኝ መንጃ ፈቃድ ነው አዲስ አበባ መኪና ደቻ አለቀ ጓደኞቼ መኪና አላቸው ገቢና የማያስቀምጡኝ መካ ያነሳል ምናምን አይነት ጥርጣሬ ነው እዛ ነው መኪና ተለማመድኩ ፓርኪንግ ቴስቱንም ባንዴ ነው ያለፍኩት ሮድ ቴስቱንም ባንዴ ነው ያለፍኩት እና መንጃ ፈቃድ ወሰድኩኝ መንጃ ፈቃድ ሶርስ ወዲያው ሆንኩኝ ፓትሮሊንግ ሱፐርቫይዘር ሆንኩኝ የካምፓኒው ማለት ፓትሮል ሱፐርቫይዘር ማለት ካሁን ከነበሩ 14 እና 11 ከነዛ በቁጥር ከፍ ያሉና ሎኬሽኖቹ ደግሞ በርከት ያሉ ሎኬሽኖችን ተቆጣጣራ ፓትሮሊንግ ሱፐርቫይዘር ሆኛ አቡዳቢን ሳስሰው ነበር ሙሉ በመኪና ኒሳን መኪና ነች እሷ ተሰጠች እሺ በመኪና ሄደ ማንን ነው የምትቆጣጣረው ጋርዶቹን ፖስት ላይ ያሉትን ጋርዶች የተለያየ ቦታ የተመደቡ ሴኩሪቲዎች አሉ እነሱንም ተቆጣጣጣ ስንት ሰው ተቆጣጣር ነበር 200 ጋርድ ምናምን ከዛ በቃ ተቆጣጣራለ እነሱ እንዴት ያቺ መጀመሪያ ተመደበባት የነበረችው ሎኬሽን የነሱም ፓትሮሊንግ ሱፐርቫይዘራቸው ነበር የዛ ሰው ያለቃውን አለቃው የዛ የጺማሙ ነው ታላው ሚሊዮን ሰው እሺ የብዙ በቃ ብዙ ማለት እንደዚህ ሲያስቸግሩኝ የነበሩ ግብጾቹን በላቸው በቃ ይሆነ በቃ ሃርድ ታይም የሰጡ ሰዎች አሉ አይደል ሎኬሽኑ ለገጭ ሰር ለመጽደቅ የሚባል የበጎ አድራጎት ድርጅት አቋቁመናል እዛ ላይ እናቶች ገጠር ላይ መተው ስልጣና አግኝተው ገንዘብ አግኝተው እየሰሩ ልጆቻቸውን እንዲያሳድጉ የሚያደርግ ትልቅ ቪዥን ያለው ተቋም ነው እስካሁን ወደ 14 ኪሎ ሜትር መንገድ ሰርተናል በቅርቡ ደግሞ ውሃ እናስቆፍራለን ከዛ መንደሩን ነው የምንገነባው ስለዚህ ባካችሁ አግዙን ያለን የተሰጠን እንድንጸድቅበት ነው ይላል ሞቷችን መሪ ቃላችን ሰው ያላችሁን ሰጣችሁ ጸደቁ ለማለት ነው በ0941587777 እየደወላችሁ አግዙን የጻናት የትልልቅ ሰዎች አልባሳት ካሁኑ እንፈልጋለን ዳይፐሮች ቁሳቁሶች ካሁኑ ማጠራቀም መጀመር አለብን እንዲሁም ደግሞ ገንዘብም በጣም ያስፈልገናል በኢትዮጵያ ንግድ ባንክ 10719763 ለመጽደቅ የዘለቄታ በጎ አድራጎት ድርጅት ላይ ድጋፍና እገዛችሁ ፈጽሞ አይለየለ ማለት ነው ወደ አንተ ሐሳብ እንመለስ ቆይ አሁን እነዚህ 200 ሴኩሪቲዎች በየህንጻው ውስጥ ያሉ ናቸው ወይስ መንገድ ላይ የሚቆሙ ናቸው አንድ ሎኬሽን ላይ 22 ሊኖር ይችላል በየህንጻው ሰው አንተ ህንጻ ውስጥ ሄደክ የነሱን አለቃ ነው የምትቆጣጣረው አለቃውንም ኢምፐርሰን ሴኩሪቲ ነው መቆጣጣር ድንገት ሄደ ምንድነው የምታየው አላቸው ለምሳሌ አሁን ድሬሲንግ ኮድ አለ ድሬሲንጉን ታያለ ግሩሚንጉን ተመለከታለ የሚጽፈው ሺፍት ሪፖርት አለ ከዛ ኢንሳይድ ሎግቡክ የምትባለች እዛች ላይ የሚጽፋትን ተመለከታለ ምን ሰዓት ላይ ምን አድርጓል ምን ሰዓት ላይ ምን አድርጓል ያ በትክክል ማች አድርጓል ከሺፍት ሪፖርቱ ጋር እሱን ታያለ ጺሙን እንደዚህ ተነካለ ተቆጥራለ እዚህ ጋር እንደዚህ ይሄ አፑሌቱን አዛብቶ የለበሰ ያልተተኮሰ የለበሰው ከመጣ ነው የሚባለው ዴንጀረስ መጣ ነው እሺ ኢቭን ወንድሜ ራሱ መስራት ካለበት ይሰራል በነጠለ ጫማ አግኝቼው አንዴ ወንድምህም እዛው ሴኩሪቲ ሆኗል አዎ እሱ እዛው ሴኩሪቲ እሺ እንዴት ነው እንደዚህ የምታረጋው ማለት በቃ ለመቀጣውታ ከዛ እንዴት እንደዚህ ታረጋለህ ምናምን ዋርኒንግ ሌተር ይሄ ሰው አይደለም ይል ነበር ጅብ ነው እንጂ ሰው ነው እንዴ ምናምን ያማኛል ከሌሎች I'm straightforward በቃ ሰራ ያ ለዛም ይመስለኛል ካምፓኒውም የተለያየ ነገር ሲመጣ እንትን ይሰጡኛል ከዛ እንደውም እንትን አደረጉኝ ደግሞ ኦፕሬሽን ሱፐርቫይዘር ነው ይሄ ማለት ወደ ላይ ነው አሱ ከፍ ትላለ ፓትሮሊንግ ሱፐርቫይዘር ኦፕሬሽን ሱፐርቫይዘር እና ፕሮጀክት ማኔጀር የሚባል ነገር ነው እሺ የሆነ አቡዳቢ ኢስላሚክ ባንክ የሚባል ባንክ የነሱ ጠቅላላ ሱፐርቫይዘር እንትን ኦፕሬሽን ሱፐርቫይዘር ነበር በጠቅላላ ኢሚሬት ውስጥ ያለው ነው የምትቆጣጠረው በየባንኩ አንዳንድ ሴኩሪቲ ይኖራል ልክ እንደ ሄድ ኦፊስ ምናምን ሲሆን ማአት ነው የሚሆን እሺ የነሱ ሁሉ ደግሞ አለቃት ሆናል ግን አተኛት እንዴት እሷ በቃ ስራዋ ጥሩ ነች ግን እንቅልፍ የለም እኩል ሌሊት ላይ ይደወልልሃል እሺ ሰር ኩዊክሊ ፋየር ካሚንግ ይላል ኩዊክሊ ፋየር ካሚንግ አላርሙ ሲጮህ እኮ አራኑ ጥር አቆማል ፋየር ካሚንግ ኩዊክሊ እሺ ምንድነው አልገባኝም የት ነው ሎኬሽኑ ነው የማያውቀው ምናልባት እኮ ነው ካለበት እኮ የ2 ሰዓት መንገድ ሊሆን ይችላል እየነዳ ከዛ እንደገና ፖሊሶች ይደውሉልሃል እዚህ ቦታ ላይ ሎኬሽን ፋየር አላርም አክቲቭ ሆኗል ሂድ ትባላል ተነዳለት ሄዳለ ስደርስ ያ ልጅ አዲስ ነው ሰዓት ገደብ የለውም ስራው ከዚህ ሰዓት እስከዚህ ሰዓት ስራና ተኛ አትባል አረ እንዴት አድርገህ ነው የምትተኛ
እንዴ ሰው አይደለ እንዴ? ቁስል ሰጥተው ጀርባ ላይ እንዴት አድርገህ ነው የምትተኛው? ሰው ነው መቼስ ትተኛለህ፣ ግን ቀንም ልተኛ ትችላለህ። ቀን የሆነ ሰዓት ላይ በቃ ኤሲን ተከፍትና መኪና ውስጥ ትተኛለህ፣ ቤትም ሄደህ ትተኛለህ። ግን ያው መዞርህ ግድ ነው። ቀን የምታደርሳቸው ሴኩሪቲዎች ሊኖሩ ይችላሉ። ሎኬሽን ላይ የምታደርሳቸው ሴኩሪቲዎች ቶሎ መድረስ ያለባቸውን ባስ አዙሮ ምናምን ስለሚቆይ የኔ መኪና ላጥላጥ አድርገህ 1-4 ሴኩሪቲ የሆነ 4 ብራንች ላይ ታደርሳለህ። ስፔሻሊ ሴቶች ነበሩ ማደርሳቸው ምናምን። የሆነ ደግሞ አንድ ግብጻዊ ነበር ከህዝብ ጋር ሊድም ብሎኝ እሱን የኦፕሬሽን ማናጀሩ የባንኩ ማናጀር ይወደው ነበር። በቃ የሱ የግሉ ሹፌር አድርጎኝ ነበር። በቃ ታደርሳለህ፣ ትመልሳለህ። ሚስተር ፈጽም ቱዴይ ኖ ካሚንግ ኦኬ አይ ዊል ጎ አውትሳይድ ይላል። ከስራ ነው ወይ ይሄን እኮ የለም ስራው ላይ እንደዛ ይላል። በቃ እሱ ትንሽ ያስቸግራል። ያቺ ፓርት አለች እና ያንን ቦታ ግን የለቀኩት በምንድነው የራሴ ኦፕሬሽን ማናጀር አንድ ቀን ልጅ ሚና ይባላል የሆነ ሴት ሴኩሪቲ ላነሳ እየሄድኩ ደወለልኝና እከሌ ቢኒያም ይባላል የሆነ አበሻ ሱፐርቫይዘርነት አልፎ እሱ እዚህ ነው ያለው፣ ከጠዋት ጀምሮ እዚህ ነው ያለው፣ እንዴት አልወሰዳችሁትም? እኔ ያልነገራችሁኝም አላወኩም፣ እኔ ያለሁት አሁን ስራ ላይ ነው ናና ወሰደው አለኝ። አይ ፀሐይ ልወስዳት፣ ፀሐይ የምትባል ልጅ ነበረች ሌላ፣ እሷን ልወስዳት ሚና ደርሻለሁ። ስለዚህ እሷን ይጃት ልምጣና እሱን ፒክ አድርጌው ሁለቱንም በአንድ መስመር ይጃቸው መሄድ ይችላለሁ። ስለዚህ እሷን እኔ የኔ ትእዛዝ ነው ወይስ ያንተ ትእዛዝ አለኝ። እሱማ ያንተ ትእዛዝ ነው የሚከበረው፣ ተመለስ አለኝ። የሆነች ዩተርን አገኘ፣ ጠመዘዝኩና በአንድ ሰዓት 3 ነገር መስራት አልችልም። የምችለው አንድ ነገር መስራት ነው። ልጅቷ ጋር መድረሻለሁ፣ ላንሳት ስል እምቢ አልከኝ። ስለዚህ ከባድ ነው። ቀን የነበረው ሰውዬ ለምን አላደረሱም? ስንት ሱፐርቫይዘሮች አሉ፣ እነሱ ለምን አላደረሱት? ይሄንን ስንጨቃጨቅ ይሰሙ ነበር። በቃ ተርሚኔት ተባለ። ማለት ኦፕሬሽን ማናጀር ላይ እንዴት how you are acting your operation manager who is he? I'm the one who's doing all the jobs for him. እኔ ነኝ መሰራለት አይደል እንዴ? ምንድነው የሚሰራው እሱ? እኔ ማዘዝ እና አንዳንድ ዲሎችን ዲል ማድረግ ምንድነው እሱ የሚሰራው ነገር እኮ ነው የሚሰራው። እሱ መስራት የነበረበትን ነገር ነው የሚሰራው። ምናምን ትንሽ እኔም እንትኑ ነው ድካሙ ነበር። ኢሪቴት አደረገኝ። በርናውት አርጋ። አዎ በጣም ደክሞኝም ነበር። ማረፍ እንፈልግ ነበር። እስቲ ገንፋችን ይገመስልን። ያው ዘይት ነው አሁን ጾም ስለሆነ በጣም አሪፍ ነው። የዘይት ሁሉ ነው። ከመውለዳቸው በፊት ሴቶች ቀድመው በስልክ በትዕዛዝ ብቻ ነው የሚገኘው። በጣም ስፔሻል ነው አዘገጃጀቱ። 10 ምናምን ዓመት የምናውቀው እህል ነው። እዚህ ስር ባለው ስልክ ነፍሰ ጡሮች እየደወላችሁ በእናቶቻችሁ እጅ ታረሱ ነው የምንለው። ፍፄ እንዴት አገኘው? በጣም ቆንጆ ሀቁን እውነት በጣም አሪፍ ገንፎ ነው። እስከዛሬ ከበላኋቸው ይሄኛው በጣም የተለየ ነው። ይሄ ማጋነን ምናምን አይደለም፣ ትክክለኛ ዊትነስ ነው። 100% በገብስ ብትፈልጉ በገብስና በስንዴ የአጥሚት እህላችን ከ7 አይነት እህሎች የሚዘጋጅ ነው። 22 ለም የገበያ ማዕከል ሁለተኛ ፎቅ ላይ ሱቅ አለን። እንዲሁም ደግሞ እዚህ ስር ባለው ስልክ ብትደውሉ ቀድማችሁ ካዛችሁ እናዘጋጃለን። ብር አጠራቅመ ነበር? የምን ይተረከማል እንዴ? ብር አቡዳቢ ብር አይተረከሙ። ይመጣል ይሄዳል፣ ፍራንኩ ይመጣል፣ መልሰህ ታጠፋዋለህ። ይጠፋል። በምን ይጠፋል? ያው ሆለታ የጀመረችኝ ሶስት እዛም ነበረች። የምን ትጠጣለህ? እሺ መጠጡ በጣም ነበረ። በራው እንትን ነበረው፣ ጭስም ነበረው። ታጨስማለህ፣ ይጨስማል፣ ይጠጣማል። እነሱ ነገሮች ነበሩ። እና በቃ በዛች ሞመንት ተርሚኔት ወይም ቀጥታ ከስራ ስንብት ሳይሆን በቃ ያ እንትን የሆነ ሶማሊያዊ ነበር፣ ሚስተር ፋውዚ ይባላል ዳይሬክተሩ። ሂዶ ወደ ቤት አለኝ። ኦኬ አልኩና ሄድኩ። ቤት ገባው። እኔ 3 ቀን አልተነሳውም ማለት ይችላል። በቃ ድካም ለጥን ያልኩት በቃ እርፍ አልኩኝ። ከዛ ጠሩኝ። ተርሚኔት ፔፐር እያዘጋጀን ነው፣ እሱ ፕሮሰስ ላይ ነው። እሱ እስኪያልቅ ድረስ ደሞዛ አይቀነስም። ጋርድ ነህ፣ ሱፐርቫይዘር አይደለም። ዶንት አክት ላይክ ዩር ሱፐርቫይዘር። ግን እዚህ አይነት ሎኬሽን ላይ ሄደህ ትሰራለህ። በመኪና ነው የምትሰራው። እሺ የት ነው? ከሊፋ ቢ ይባላል። እሺ እሺ ሄድኩኝ። አሳዩኝ። እዛ የነበሩ ነባር ሴኩሪቲዎች እንዲህ ነው የምታደርገው አሉኝ። ከነሱ ጋር 5 ናቸው። ከነሱ ጋር መስራት ጀመርኩ።
ጋርዶንክ ወርደ ማለት ነው ከስልጣንክ ወርደ ነው። እነዛ ሰር ሲሉ የነበሩ ሰዎች ግን ችግሩ ምንድነው? አኮሞዴሽን አለው። አሁን ሰር ልሁን ጋርድ ልሁን የሚያክሰው የለም። እሺ እነዛኞቹ በቃ ፓትሮሊንግ ሱፐርቫይዘር ነበርኩኝ። ተጣላሁኝ። መምጣቴን ነው የሚያውቁት እዛ ያሉ ሴኩሪቲዎች። እነሱ መኪና ነው የሚሉት፣ እኔ መኪና ነው ማለት። እሺ በመኪና ነው የምትጠብቀው? በመኪና ነው ምን እንደሚጠብቀው? የኢቲሃድ ኤርዌይስ ኮምፓውንዶች ናቸው፣ የፓይለቶች ኮምፓውንዶች ናቸው። ግቢ ውስጥ ዝም ብለህ እየነዳ ቼክ ማድረግ? ግቢ ውስጥ አይደል፣ የተለያየ ቦታ ናቸው ቤቶቹ፣ ኮምፓውንዶች አሉ። እሺ እዛ እነሱ ኮምፓውንዶች አሉ። ትንሽ ራቅ ይላሉ ቦታዎቹ። እነሱን ፓትሮል ታደርጋለህ። እዛ ሴኩሪቲ አለ፣ እኛ ነን። ኦኬ እየተንቀሳቀሱ መጠበቅ። እዛ ጋር ምንድነው ትልቁ የኛ አክቲቪቲ? ጌቱን ቼክ ታደርጋለህ፣ ውስጡን ሊኬጅ አለው የለም ወይ፣ ከውጪ ነው። እሱን ቼክ ታደርጋለህ። የሚገባ ሰው ለምሳሌ ሜንቴናንስ ብሎ የሚገባ ሰው አለ፣ ለምን መጣ ምናምን፣ እሱን የምታገኘውን ሰው ጠይቃለህ፣ ትመዘግባለህ። እንደዛ ነው ብለውኛል። እኔ ያ ነው ስራዬ። ከዛ በአጋጣሚ ሳምሰንግ እንትን ነበረችኝ፣ ታብሌት ነበረችኝ፣ አዲስ እንደመጣች ነው። እሷ ላይ ዩቲዩብ ነበር የማይባት፣ ግን እዛ ስደርስ በቃ ስራ ሆነች። እንዴት በቃ ትልቁን እንትን ኤክስፒሪየንስ ሆነኝ። እሱ ላይ ኤክሴል ላይ እንዳለ መዘግብኳቸው ሎኬሽኖቹ። ሲሄድ እዚህ ጋር በዚህ ሰዓት ሄጃለሁ፣ እዚህ ጋር ይሄን አይቻለሁ፣ እዚህ ጋር እንደዚህ ነበር፣ እከሌ ሲገባ አይቻለሁ። ዳን ምጽፍ ነበር። አንድ ቀን የሆነ ሰውዬ በቃ ያለ ሲገባ አይቼው አላውቅም። ወዴት ነው የምትሄደው አልኩት። ልገባ ነው አለ። አይቻልም አልኩት። ዝም ብለህ አትገባ፣ ምንድነው የሚያስገባህ? ፓይለቱ ዘመዴ ነው አለ። የለም ዘመዴም ሆነ ደግሞ እኔ እጠይቅልሃለሁ፣ ይፈቀድልሃል። እንደዚህ አይነት ነገር ገጥሞኝ አያውቅም፣ ሁሌ ነበር መጣው አለኝ። ኖ ማነህ አንተ አለኝ። እኔ ሱፐርቫይዘር እንትን ሴኩሪቲ ነኝ፣ ፓትሮሊንግ ሴኩሪቲ ነኝ አልኩት። አይዲህን አምጣ አለኝ። ኖ ሰተ በነበረን አግሪመንት እያፈጠጠ መጣ። ሰውዬው ጭንጨኛ ነገር ነው፣ ሳውዝ አፍሪካዊ ነው። ዲያስፈራራኝ ሞከረ። ምንም ፍንክች የለችም ፍጹም። በቃ ሌሎችስ ጋርዶች አለኝ። እኔ እነሱን አላውቅም። የኔ ኃላፊነት ግን እዚህ ጋር እነዚህን ኮምፓውንዶች ይዞሩ ቼክ ማድረግ ነው። በአጋጣሚ ያገኘው ይሄ ነው የሆነው። ኦኬ እንደዛ ከሆነ እሺ ያልና አወጣና ስልክ ደወለ። ያኔ ኦፕሬሽን ማናጀሩ የዛ ሎኬሽን ራቪ ይባላል። ራቪ አይ ኒድ ዩ ቱ ካም ሂር ናው አለ። እሺ እዛ ሶማሌው ያልኩ እሱም ጋር ደውል አይ ኒድ ዩ ቱ ካም ናው ምናምን ናቸው። ምን አይነት ኢሌጋል የሆነ ሴኩሪቲ ነው እዚህ ያስቀመጣቸው? ምን አድርጌ ነው ኢሌጋል የሚለው? ይሰው ኦልሬዲ ተርሚኔሽን ላይ ነኝ፣ ግን ደግሞ ምንም ችግር የለውም እንደውም ያፋጥንልኛል። ማባረሩ ደስ ያለኝ ስንብቱን እዛ ልክ መጡ። በቃ ሰዓት ጎርሰው እንትን ያደረገው ምናምን ይለኛል። ይሄ ራቪ የሚባለው እችን ነው የሚያለው። I didn't do nothing, just ask him. Why you asking me? You hear the one who calling you. እኔ አይደለሁም ምናምን በቃ እንትን መሮኛል። በቃ መሄድ ነው የፈለኩ ነው። በቃ ከዛው ራሱ ቢልኩኝ ቤት ሁሉ አልሄድም። ዝም ብዬ በቃ ወደ ኢትዮጵያ መጣ ነበር ይመስል። ኦኬ እዛ የታሉ ሌሎቹ ጋር አላቸው። ስልክ እያወጡ ቢደውሉ ማን ላበላ ቦኖ ሌሎቹ መጡ። የት ነበርክ? እንትን ነበርኩ። አልነበርክም። የት ነበርክ? እንትን ነበርኩ። አልነበርክም። እዚህ ሎኬሽን ላይ እዚህ ቦታ ላይ ያለው ሲሰራ የነበረው እሱ ነው። አንተ እንኳን ይሄ ሪፖርት የለም አለና ከኔ አይፓዱን ሰጥቼው እንትን ታብሌቱን ሰጥቼው ያየውን አሳየው። አንዴት ከታብሌቱ ላይ አንተ ለምን አሳየው ማለት በቃ ከዛ በኋላ ተግባባን። ሰውየው እኔ እንደዚህ አይነት ነገር ሊሆን እባላለሁ እኔ ማለት የኢቲሃድ ሴኩሪቲ ማናጀር ነኝ ምናምን አለኝ። ከዛ በቃ ተረጋጋሁ። ማለት ሴፍ ነው ለኔ ዞኑ። የነዛ ሰዎች መጮ ከዚህ በኋላ ለኔ ምንም አይደለም። እሺ እና አሳየሁት። እኔ የምሰራው እንደዚህ ነው ምናምን አልኩት። በደንብ አየው፣ ደስ አለው። ፎርዋርድ ታደርግልኛለህ ምናምን ሲለኝ ኢሜይልን ስጠኝ አልኩት። ኢሜይልም ታውቃለህ አለኝ። እንደዚህ አይነት ሰው ነበርኩኝ እኮ አልኩት። እሺ ታዲያ እዚህ ጋር ለምን መጣ? አለቃ ነበርኩ አልከው? እሺ ታዲያ እዚህ ጋር ለምን በቃ ከአንዱ ኦፕሬሽን ማናጀር ጋር እነሱ ቆመው ነው የምትነግረው? አይ እስኪመጡ ሰዓት ነበረኝ ነገርኩት። ራሱን ነቀነቀ። ልክ ሲመጡ እንዴት እንደሚባርቅባቸው አጠይቀኝ። ሰውየው ያስፈራል። ከዛ በቃ በጠበጠው ሰፈሩን። አሁን የምፈልገው እነዚህም በሙሉ አባርልኛል። ኬቨን ሃርትን ታየዋለህ? አይተዋል ባይነ በደንብ ሻኪራንም መስኮርት አድርጌያለሁ።
ኒኮል ኪድማን ነበረች የሆሊውዷ ኒኮል ኪድማን። በቃ እሷ ነው። አንተ የተመደብከው? አዎ ለሷ ታዲያ ፈረንሳይ ለመጎብኘት ሄጄ እንደዚህ ዞር ሲነቅነቅ የሚል ነገር አለ። እንደ ዶንኪ ቲዩብ እስካሁን ከ2000 በላይ ቪዲዮዎች አምርተናል። ዶክመንተሪዎቻችን በሚሊዮን ቤት የታዩ ናቸው። ይሄንን አገልግሎት ለምን ለሰፊው ህዝብ አንሰጥም? ስለዚህ የፕሮዳክሽን አገልግሎት መስጠት ጀምረናል። ተመልካቾቻችን እናንተ ማስቀረጽ የምትፈልጉት ነገር ካለ በ0975 51 63 60 እየደወላችሁ መስተናገድ ትችላላችሁ። ዶክመንተሪ፣ ልደት፣ ሰርግ፣ ሽምግልና፣ የቤት ምርቃት፣ የግለሰብ ግለ ታሪክ፣ ሌሎችንም ለዩቲዩበሮች የዩቲዩብ ቪዲዮ ቀረጻ ከፈለጋችሁ አገልግሎት እንሰጣለን። ቀረጻ ፕላስ ቪዲዮ ኤዲቲንግ። ስለዚህ ስር ባለው ስልክ እየደወላችሁ አገልግሎቱን አግኙ። የእናንተን ታሪክ ከፍ ባለ ሌቭል የሚናገር የፕሮዳክሽን ስራ እንሰራለን። ዶንኪ ቲዩብ ላይ ይተላለፍልኝ የሚሉ ተቋማት ደግሞ ካሉ ከዶንኪ ቲዩብ ህግና ስርዓት ጋር የሚሄድ ከሆነ ለኤር ታይም ከፍለው ያንንም እስከ ማስተላለፍ ድረስ ይሄዳል ማለት ነው። አስተምሮ እስኪሆን ያልፋል